ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ወደ እናንተ ልናደርስ እነሆ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት እንጋብዛለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው ውድ ቤተሰቦቻችን። እንግዲህ ከነዛ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። እነሱን ጉዳዮች የምንዳስስ ነው የሚሆነው። ዛሬ የሚደረግ ጨዋታም አለ በስፓኒሽ ላሊጋ። ዛሬ ባርሴሎና ከኦሳሱና ጋር የሚያደርጉት መርሃ ግብር አለ። ይህ ጨዋታ ምሽት 5 ሰዓት ላይ ይደረጋል። በስፓኒሽ ላሊጋ ተስተካካይ መርሃ ግብር ነው። ከዚህ ጨዋታ ጋር ማያይዘን የምናነሳቸው ነጥቦች የሚኖሩ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁን ልትቆዩ ነው በአክብሮት የምጋብዘው። በቀጥታ ወደ ዛሬ ፕሮግራማችን አመራን። የቀድሞ የቼልሲ ኮከብ የሆነው ክሬግ ቤርሊ ክሪስቲያኖ ሮናልዶ በ2026ቱ የፊፋ የዓለም ዋንጫ ለፖርቱጋል መጫወት አለበት በሚለው ሐሳቡን አቅርቧል። ቤርሊ የ5 ጊዜ ባሎን ዶር አሸናፊው በቀጣይ ዓመት በዓለም ዋንጫ ላይ ለመጫወት የሚፈልገው ነገር እንደሌለው ያምናል። ፖርቱጋል በዚህ ሳምንት መጨረሻ በሩብ ፍጻሜው ዴንማርክን ካሸነፈች በኋላ በዩኤፋ ኔሽንስ ሊግ የግማሽ ፍጻሜ ውድድር ማለፏን አረጋግጣለች። የሮቤርቶ ማርቲኔዝ ቡድን ከዴንማርክ ጋር በተደረገው የመጀመሪያ ጨዋታ 1-0 ሽንፈትን አስተናግዶ የነበረ ሲሆን በሁለተኛው ጨዋታ ፖርቱጋል ዴንማርክን 5-2 አሸንፋለች። በኢኤስፒኤን ላይ የቀድሞ የቼልሲ ኮከብ ቤርሊ ሲናገር የ40 ዓመቱ ተጫዋች ባሳየው ብቃት አሞካሽቶታል። ነገር ግን በ2026 የዓለም ዋንጫ ለፖርቱጋል ጀማሪ ሊሆን ይችላል ወይ የሚል ጥያቄ ሲጠየቅም ምላሽ ሰጥቷል። በዚህ ዕድሜው ወደ ዓለም ዋንጫ መሄዱ የማይታመን ነገር ነው። በ2026 ዓለም ዋንጫ ዕድሜው 41 ዓመት ተኩል ይሆናል። በ2026 የዓለም ዋንጫ በውድድሩ ላይም ካሉት ምርጥ ቡድኖች ውስጥ ዕድሜው አንዱን መምራት ይችል ይሆን የሚለው ትልቅ ጥያቄ ነው። የ2022 የዓለም ዋንጫንና የ2024 ዩሮዎችን ግምት ውስጥ በማስገባት በዚህ ደረጃ ካሁን በኋላ የዚህ ቡድን ቋሚ ጀማሪ የመሆን አቅም አለው ለማለት ያስቸግረኛል። ምናልባትም ተጠባባቂ ወንበር ላይ ልታስቀምጠው ትችላለህ፣ ነገር ግን ሮናልዶ በማይጫወትበት ወቅት በአስተዳዳሪው ላይ ጫና ይኖራል። እኔ እንደማስበው አሰልጣኙ ሮናልዶን መምረጥ ለመቀጠልም ጥሩ አይመስለኝም። ምንም እንኳን ያልተለመደ ጎል ቢያስቆጥርም እሱን ደጋግመህ ቋሚ ማድረግ ትክክል ግን አይሆንም። ባለፉት ሁለት ዋና ውድድሮች ሮናልዶ ጥሩ ነገሮችን አሳይቷል። ስለዚህ ከዚህ በኋላ ሚናው ሊቀንስ ይችላል ብዬ እገምታለሁ። በተጨማሪም ሌላኛው የቼልሲ የቀድሞ ተጫዋች ጄሚ ፍሎይድም ክሪስቲያኖ ሮናልዶ በ2026 የዓለም ዋንጫ የመጫወት እድልን አጥብቆ እንግዲህ ይቃወመዋል። እግር ኳስ ሮናልዶን በ2026 የዓለም ዋንጫ አያስፈልገውም። እኔ እንደማስበው በአሁኑ ጊዜ ለፖርቱጋል መጫወት መቀነስ አለበት ብሏል። የቀድሞ የቼልሲ አጥቂ አክሎም ሊዮኔል ሜሲ ጫማውን ሲሰቅል ሮናልዶ ጡረታ መውጣት እንዳለበት በድፍረትም ተናግሯል። ጫማ የሚሰቅልበት ጊዜ መጣል ሜሲም የሚያቆምበት ጊዜ እንግዲህ ቅርብ ነው ብዬ አስባለሁ። ሜሲ የሚያቆምበት ቀን ሲወሰን ሮናልዶም እንዲሁ ራሱንም ያገላል በቅርብ ጊዜ ውስጥ ብዬ አስባለሁ ሲል ነው እነዚህ ሁለት የቀድሞ ሰዎች እየተናገሩ የሚገኙት። ይህን ይበል እንጂ ክሪስቲያኖ ሮናልዶ ግን አሁንም በትልቅ ውድድሮች ላይ ጎሎችን ማስቆጠሩን እንደቀጠለ ነው። 1000 ጎል ለማስቆጠር የሚደረገውም ጥረት ላይ አሁንም እንግዲህ ገፍቶ እየሄደ እንደሚገኝ ይታወቃል። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ ውድ ቤተሰቦቻችን። የሊቨርፑል ተወካዮች ሁጎ ኤኪቲኬን በጥብቅ እየተከታተሉት እንደሚገኙ የስፖርት እንግዲህ ሚዲያ ዘገባ ያሳያል። እንግዲህ ሁጎ ኤኪቲኬ በአውሮፓ ትልልቆቹ ቡድኖች በተለይ በእንግሊዝ ፕሪሚየር ሊግ በሚገኙ ትልልቆቹ ቡድኖች አሁን ላይ ፍላጎት እያሳደረ የሚገኝ ተጫዋች ነው። አርሰናል፣ ማንቸስተር ዩናይትድም ሁጎ ኤኪቲኬን ለማስፈረም ፍላጎት እንዳላቸው ነው የሚነገረው። ሊቨርፑልም ይህንን ተጫዋች ለማስፈረም ጥረቶችን ያደርጋል። ከትሬንት አሌክዛንደር አርኖልድ በተለየ መልኩ ሊቨርፑሎች አሁን ላይ የቨርጂል ቫን ዳይክንና የሞሐመድ ሳላህን ኮንትራት ለማራዘም በንግግር ላይ ናቸው። ሊቨርፑል በክረምቱ ብዙ የሚሰራው ነገር ይኖራል ተብሎ ነው የሚታሰበው። በጣም ስራ የሚበዛበት ክረምት እንደሚሆንም ፋብሪዚዮ ሮማኖ ግምቱን አስቀምጧል። ራያን ግራቨንበርች ከኔዘርላንድ ብሔራዊ ቡድን ካምፕ ለቆ የወጣው ለቅድመ ጥንቃቄ ነው። እናም ከሳምንት በኋላ ለሚደረገው የመርሲሳይድ ደርቢ ተጠባቂ ጨዋታም ዝግጁ ይሆናል። አሊሰን ቤከርም ለጨዋታው ዝግጁ እንደሆነ ነው ዘገባዎች ያሳዩት። ኒውካስል ዩናይትድ ከሊቨርፑል ለአሌክዛንደር ኢሳክ ዝውውር ከፍተኛ ጫና ገጥሟቸዋል። መሐመድ ሳላ በክረምቱ ቢቆይ እንኳን ለአሌክዛንደር ኢሳክ የሊቨርፑል ዋና ኢላማ ሆኖ
ይቀጥላል። እናም ሊቨርፑል በንግግርም ሊያገኛቸው የሚችሉት አንዳንድ ተጫዋቾችም ይኖራሉ ብሏል አሌክስ ክሩክስ። ሌላኛው መረጃ እንግዲህ ከአሌክዛንደር ኢሳክ ጋር በተያያዘ ኮንትራቱን እንግዲህ ለማራዘም ጥያቄ ቢቀርብለትም ውድቅ እንዳደረገው ነው። የመጀመሪያውን ጥያቄ ውድቅ እንዳደረገው መረጃዎች እያሳዩም ይገኛሉ። የቦርንመዙ በበርካታ የአውሮፓ ታላላቅ ክለቦች እየተፈለገ የሚገኘው ተጫዋች ዴን ሆጅሰን ከገጠምኳቸው ከባዱ አጥቂ ሞሐመድ ሳላህ ነው ብሏል። ምክንያቱም እሱ ለቡድኑ በሚያስፈልግበት የትኛውም ሰዓት ይገኛል፣ ግብን ማስቆጠር ይችላል፣ አሲስትም ያደርጋል። እሱ የተለየ ተጫዋች ነው ሲልም ነው ዴን ሆጅሰን ሀሳቡን የተናገረው። ማንቸስተር ሲቲን ደግሞ እንመልከት። ኬቨን ደብሮይነ አሁንም የማንቸስተር ሲቲ ኮንትራቱን ለማራዘም ክፍት እንደሆነ ይታመናል ብሏል። ራያን ታይለር ነው ይህን መረጃ ያጋራው። ጃኦ ካንሴሎ ስለ ፔፕ ጓርዲዮላ ይናገራል። ከፔፕ ጓርዲዮላ ጋር ልዩነቶች ነበሩን፣ ግጭት ሳይሆን ነገሮችን የምናይበት መንገድ ይለይ ነበር። ነገር ግን እሱ ነው መሪው። እንግዲህ ለእያንዳንዳችን የየራሳችን መንገድም አሲዞናል ሲል ይናገራል። ከፔፕ ጓርዲዮላ ጋር በመስራቴ ፈጣሪን አመሰግነዋለሁ። በዚህ ቡድን ውስጥም አስፈላጊ እንደሆንኩኝ እንዲሰማኝ አድርጎኛል። በጣም ቀርቦ በብዙ ነገር እንድለወጥም ረድቶኛል። እሱ ሊቅ ነው። እሱ የአሰልጣኝነቱ ዓለምም ቁንጮ ነው ሲልም ይናገራል። በህይወቴ ውስጥ ምርጥ ጊዜ የምለው በማንቸስተር ሲቲ ያሳለፍኩት ጊዜ ነው። ወደ ልምምድም ሆነ ወደ ጨዋታ ስገባ በጣም እደሰት ነበር ሲልም ነው የተናገረው። እንግዲህ ጃኦ ካንሴሎ ነው ይህንን ሀሳብ የሰጠው። ሳውዝሃምፕተን የማንቸስተር ሲቲ እና የቶተናም ኢላማ ለሆነው ታይለር ዲብሊንግ 100 ሚሊዮን ፓውንድ እንደሚፈልጉ መረጃዎች ወጥተዋል። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል የሳዑዲ ፕሮ ሊግ ቡድኖችን ፍላጎት ለማቆም ለጋብሪኤል ማጋሌሽ አዲስ ኮንትራት ለማቅረብ አቅደዋል። ምንጮች እንደገለጹት ከክረምት የዝውውር መስኮት ቀደም ብሎ ስለ አዲስ ስምምነት ድርድር ሊደረግም ዝግጅት እየተደረገ እንደሆነ መረጃዎች እያሳዩ ይገኛሉ። አርሰናሎች ግን የሳዑዲ ፕሮ ሊግ ቡድኖች ፍላጎትን ለማቆም ግን ለጋብሪኤል ማጋሌሽ ረዘም ያለ ኮንትራት ግን ሊሰጡት ሀሳቡ አላቸው። የማንቸስተር ሲቲው ጄምስ ማኬቲ ስለ አርሰናሉ ኢታን ንዌኔሪ ሀሳቡን ሰጥቷል። እሱ የተለየ ተጫዋች ነው፣ እናም በልምምር ላይ የማይታመን ነበር። በሱ በጣም ተደንቄ ያለው። በሌላኛው ቀን ከሱ ጋር ያጨራረስ ልምምድም እየሰራሁ ነበር። እናም እሱ በጣም ይገርም ነበር፣ ምንም አይሳሳትም ሲልም ነው የተናገረው። ጎሎችን ለማስቆጠር እየተቸገርኩኝ ነበር፣ ነገር ግን በሁለቱም እግሮቹ ምንም አይስትም። እሱ ደረጃውን የጠበቀ ተጫዋች ነው ሲልም ነው ጄምስ ማኬት የተናገረው። ቦርንመስ ለአንቷን ሴሜኒዮ የ70 ሚሊዮን ዩሮ ዋጋ ለጥፎበታል። አርሰናል የልጁ ቀንደኛ ፈላጊ እንደሆነም ይታመናል። አርሰናል ከቪክተር ዮከርሽ ወኪል ጋር ስብሰባ ለማድረግ ቀጠሮ ይዘዋል። ይህም በዝውውሩ ላይ ውድድሩን እንዲመሩ ያደርጋቸዋል ተብሎ ነው የሚጠበቀው። ትልልቅ የሚባሉ ሚዲያዎችን ጨምሮ የተለያዩ የስፔን ሚዲያዎች ትላንትናና ዛሬ እንግዲህ ማርቲን ዙቤሜንዲን የተመለከቱ መረጃዎችን እያወጡ ነው። ከሪያል ማድሪድ ጋር አያይዘው ዜናዎችን እያቀባበሉት ይገኛሉ። አንዳንድ መረጃዎች ደግሞ ምናልባትም ዙቤሜንዲ ወደ ሪያል ማድሪድ ሊሄድ ይችላል የሚል ዜናንም ይዘው እየወጡ ይገኛሉ። ሪያል ማድሪድ ከማርቲን ዙቤሜንዲ ወኪል ጋር ንግግር እያደረገ ነው። ማድሪዶች አርሰናል ዙቤሜንዲን እንደሚፈልግ ያውቃሉ። አርሰናል ተጫዋቹ ላይ ፍላጎት አለው። አርሰናል ዙቤሜንዲን የሚያስፈርሙት የራሳቸው የሆነ ምክንያትም አላቸውም ብለው ያስባሉ። ቢሆንም ግን የተጫዋቹ ምርጫ አሁን ላይ መድረሻውን እንደሚወስን ነው እየተዘገበ የሚገኘው። ማንቸስተር ዩናይትድን እንመልከት። የተለያዩ ኩባንያዎች ጥያቄ እያቀረቡ ነው ተብሏል። መረጃዎች እንደሚጠቁሙት ከሆነ አሁንም ድረስ የአዲሱን ስቴዲየም የስያሜ መብት ለማግኘት የተለያዩ ዓለም አቀፍ ኩባንያዎች ጥድፊያ ላይ ናቸው። አማዞንን ጨምሮ የተለያዩ ታላላቅ ኩባንያዎች እየተረባረቡ የሚገኝ ቢሆንም ማንቸስተር ዩናይትድ ግን ሪከርድ የሆነ ወደ 1 ቢሊዮን ፓውንድ የሚጠጋ ገንዘብ የሚያቀርብለትን ድርጅት እየጠበቀ የሚገኝ ሲሆን ይህ ገንዘብ ለ10 ዓመታት ያክልም በስምምነት ለመቆየትም እንደጠየቀ ጭምር ነው መረጃዎች ያሳዩት። ጀርመናዊው የሶስቱ አናብስት ዋና አለቃ የሆነው ቶማስ ቱኸል በዚህኛው የብሔራዊ ቡድኖች ጨዋታ ወቅትም ሃሪ ማጓየርን ለምን በስብስባቸው ውስጥ እንዳላካተቱ ሲጠየቁ ምላሻቸውን ሰጥተዋል። ጥሪ ላላደረኩላቸው ሁሉም ተጫዋቾች ለእያንዳንዳቸው በስብስቡ ያላካተትኩበትን ምክንያት አስረድቻቸዋለሁ። በመሃል ተከላካይነት ቦታ ማርክ ጌና እንዲሁ ኤዝሬል ኮንሳ አሁን ላይ ጥሩ ሪትም ላይ ስለሚገኙ እነርሱን መምረጥ ይገባቸዋል ብዬ አስባለሁ። ጥሪ ባደረግንበት ወቅትም ሃሪ ማጓየር ሙሉ በሙሉ ከጉዳቱ አላገገመም ነበር። በዚህ ኃላፊነት መውሰድ አልፈለግንም። እናም ጉዳቱ ላይ መሆኑ ላለመጠራቱም ትልቅ ድርሻ አለው። እርሱ ስራውን አክባሪ እንደሆነና ሀገሩንም ከዚህ ቀደም ብዙ ጥሩ ነገሮችን እንዳደረገ እናውቃለን። ሆኖም ግን እርሱ የዚህኛው ጥሪ ያልተካተተበት ምክንያትም ስናስረዳው ድንቅ በሚባል መልኩ ማብራሪያ ተቀብሏል ነው ያለው። እርሱ ብሔራዊ ቡድናችን ጥሩ ውጤቶች እንዲገጥሙትም ያለውን የመልካም ምኞት መልእክትም እንዲሁ ልኮልናል።
አንድ የማረጋግጥላችሁ ነገር በቀጣዩ የቡድን ምርጫ የመካተት እድል ይኖረዋል ሲልም ነው የተናገረው ቶማስ ቱሄል። ማንቸስተር ዩናይትድ ባለፉት ቅርብ ሳምንታት ውስጥ ከጀረሚ ፍሪምፖንግ ወኪሎች ጋርም ንግግር ማድረጋቸውን ግሬም ቤሊ የተባለው የመረጃ ምንጭ መረጃውን አጋርቷል። ጥቂት የማይባሉ የሳዑዲ ፕሮሊግ ክለቦች በካሜሮናዊው ግብ ጠባቂ አንድሬ ኦናና ላይ ፍላጎት ማሳየታቸው እየተነገረ ነው። ማንቸስተር ዩናይትድ እኚህን ጥያቄዎች የማጤን ሀሳብ እንዳለው ነው የሚጠቆመው። ፖርቱጋላዊው አሰልጣኝ ሩበን አሞሪም በበኩሉ ግብ ጠባቂው እንዲሸጥ ፍላጎት እንደሌላቸው ተዘግቧል። ሆኖም ግን ደጋፊዎች በግብ ጠባቂው ላይ ከሚያነሱት ተደጋጋሚ ቅሬታ አንጻር የዩናይትድ ባለስልጣናት ለእርሱ የሚቀርቡ ጥያቄዎችን ለመቀበል እንዲያቅዱም እንዳደረጋቸውን የተነገረው የዘገባው ባለቤት ደግሞ ቶክ ስፖርት ነው። ያ የማንቸስተር ቡድን ቋሚ የማሸነፍ ባህሉ ጠፍቷል ብሏል ሬን ሚላውንተስ ነው ይህንን ሀሳብ የሰጠው። ከመቼውም ጊዜ በላይ ደካማ ሆነውም እየታዩኝ ነው ብለዋል። በፕሪሚየር ሊጉ ያሉበት ቦታን ተመልከቱ። 13ኛ ወይም 14ኛ ናቸው። እስከ 4ኛ ደረጃ ድረስ ይዞ የማጠናቀቅና አውሮፓ ውድድሮች ላይ የመሳተፍ ምንም አይነት እድል የላቸውምና ያ የማውቀው ማንቸስተር ዩናይትድ እየጠፋብኝ ነው ሲልም ነው የተናገረው። ዩናይትድን በመቀላቀል አልጸጸትም ያለው ደግሞ እንግዲህ ራፋኤል ቫራን ነው። ፈረንሳዊው የቀድሞ የማንቸስተር ዩናይትድ የመሃል ተከላካይ ተጫዋች የሆነው ራፋኤል ቫራን ዩናይትድን በመቀላቀሉ እንደማይጸጸት ገልጿል። እውነት ነው፣ በማድሪድ ቤት የነበረኝ ድንቅ ቆይታ በቃላት መግለጽ በጣሙን ይከብዳል። ሆኖም ግን ከዛ ክለብ እንግዲህ ሁሉንም ነገር ስላየሁኝ አዲስ ነገር መሞከር ፈልጌ ነበር። ለዚህ ነበር አዲስ ፈተናን በመፈለግ ወደ ዩናይትድ ለመዘዋወር የወሰንኩት። በእንግሊዝና ማንቸስተር ዩናይትድ ስትሆን ለእግር ኳስ የሚኖር ስሜት በእጅጉ ይጨምራል። ዩናይትድን በመቀላቀል ያልጸጸትም፣ በዚህ ክለብ ትልቅና ደስ የሚልም ልምድን አካብቻለሁ ሲልም ነው ራፋኤል ቫራን ሀሳቡን የሰጠው። ሪያል ማድሪድን ደግሞ እንመልከት። ትሬንት አሌክዛንደር አርኖልድ በማድሪድ ትልቅ ክፍያን አያገኝም። ሪያል ማድሪድን ለመቀላቀል የተቃረበው የሊቨርፑሉ ተጫዋች ትሬንት አሌክዛንደር አርኖልድ ሎስ ብላንኮቹን የሚቀላቀለው ለገንዘብ አለመሆኑ ተገልጿል። ሎስ ብላንኮቹ ትሬንት አሌክዛንደር አርኖልድን የዓለማችን ምርጡ የቀይ መስመር ተጫዋች እንደሆነ እንደሚያምኑም ነው የተነገረው። አሌክዛንደር አርኖልድ በሪያል ማድሪድ ቤት ትልቅ ክፍያ እንደማይቀርብለት ሲገለጽ፣ ደሞዙ እንደ ቪኒሲዮስ ጁኒየርና ኤምባፔ ጋር እንደማይሆንም ተገልጿል። ሪያል ማድሪድ ለአርኖልድ ቡድናቸውን መቀላቀል ከፈለገ የሚያቀርቡለትን ውል ብቻ መቀበል እንዳለበት ከጅምሩ ማሳወቃቸው ተዘግበዋል። አርኖልድ የሪያል ማድሪድ ውልን ካልተቀበለም የሚፈልገውን ማድረግ እንደሚችል እንደገለጹለትም ሲነገር፣ አርኖልድ በበኩሉ የሎስ ብላንኮቹን ሀሳብ መቀበሉ ተነግሯል። ትሬንት አሌክዛንደር አርኖልድ ሪያል ማድሪድን ለመቀላቀል በመስማማቱ ሂደት ውስጥም የአንበሳውን ድርሻ የሚወስደው ጁድ ቤሊንግሃም መሆኑ ተነግሯል። እንግሊዛዊው ተጫዋች ጁድ ቤሊንግሃም እንግዲህ ትሬንት አሌክዛንደር አርኖልድ ሪያል ማድሪድን እንዲቀላቀልም ለማሳመን ከፍተኛ ጥረት ማድረጉን ነው ፋብሪዚዮ ሮማኖ በመረጃው ያጋራው። ሪያል ማድሪድ ማርቲን ዙቤሜንዲን ለማስፈረም እየገፋ ነው። የሱ ወኪል የማድሪድ ጥያቄን እያዳመጠ ነው። እናም ፍሎሬንቲኖ ፔሬዝም እንቅስቃሴዎችን እያደረጉ ነው። ሪያል ሶሴዳድ ለቻምፒየንስ ሊግ እግር ኳስ ዋስትና ሊሰጥ አይችልም። ሪያል ማድሪድ ደግሞ እንግዲህ ትልቅ ነገሮችን ለማድረግ የላቀ ደረጃ ላይ ይገኛል። 60 ሚሊዮን ዩሮ ችግር አይደለም። እናም የአሎንዞ መምጣት ደግሞ የታክቲካል ብቃቱንም ያጠናክረዋል ተብሎ ነው የሚታሰበው። ሌላኛው ከማድሪድ ጋር የሚያያዘው መረጃ ሪያል ማድሪድ በውድድር ዘመኑ መጨረሻ ላይ ምንም አይነት ዋንጫን ማሸነፍ የማይችል ከሆነ አሰልጣኝ ካርሎ አንቸሎቲ ከክለቡ ጋር እንደሚለያዩ የተገለጸ ሲሆን ስፔናዊው አሰልጣኝ ሻቪ አሎንዞም ቡድኑን ይረከባል ብሏል ሬሌቮ በመረጃው። ዳኒ ካርቫሃል እናም አይደር ሚሊታኦ በሪያል ማድሪድ የሕክምና ባለሙያዎች ጥሩ ግልጋሎትን እየተሰጣቸው ሲሆን የመመለሻቸው ቀንም ሩቅ አይሆንም የሚሉ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ሌላኛው እንግዲህ የሚነሳው ጉዳይ ራኡል አሴንሲዮ በእንግሊዝና በሌሎች ሊጎችም ከሚገኙ አንዳንድ ክለቦች የናስፈረመ ጥያቄዎች ቀርበውለት የነበረ ቢሆንም የሁሉንም ጥያቄ ውድቅ አድርጓል። እሱ መጫወት የሚፈልገው ለሪያል ማድሪድ እና ለሪያል ማድሪድ ብቻ ነው። ወደ ቤተሰቦቻችን አሁን ደግሞ ባርሴሎናን የተመለከቱ መረጃዎችን እናንሳ። የባርሴሎና አሰልጣኝ ሃንስ ፍሊክ ከዓለም አቀፍ ረፍት መልስ ዛሬ ከኦሳሱና ጋር በሚያደርጉት የሊግ ጨዋታ ላይ ደስተኛ እንዳልሆኑ ተናግረዋል። ጨዋታው በመጋቢት ወር መጀመሪያ ላይ ሊደረግ የነበረ ቢሆንም የባርሴሎና የመጀመሪያው ቡድን ዶክተር ካርለስ ሚናሮ ከጨዋታው ጥቂት ሰዓታት በፊት በህይወት እንግዲህ አለመገኘታቸው ወይም በመሞታቸው ምክንያት ለሌላ ጊዜ መተላለፉ አይዘነጋም። ሃንስ ፍሊክ በዛሬው ጨዋታ ከደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች የተመለሱትን
የራፊኒያንና የሮናልዶ አሮሆን ግልጋሎት እንደማያገኙ የተረጋገጠው። ተከላካዩ ፓው ኩባርሲም ኔዘርላንድ ከስፔን 2-2 በተለያዩበት የአውሮፓ ኔሽንስ ሊግ ጨዋታ የሩብ ፍጻሜ መጀመሪያ ጨዋታ ላይ ባጋጠመው ጉዳት ምክንያት ከስብስብ ውጪ ነው። ሃንስ ፍሊክ በቅድመ ጨዋታ ጋዜጣዊ መግለጫቸው ላይ ስለ መርሃ ግብሩ ሀሳባቸውን ሲጠየቁ ስለ ምላሽ መናገር አልፈልግም፣ ጥሩ አይደለም ብዬ አስባለሁ ሲልም ነው የተናገረው። ተጫዋቾች ለብሔራዊ ቡድኖቻቸው ተጫውተዋል፣ ነገር ግን ይህንን ጨዋታ መጫወት አለብን። ይህን ጨዋታ ደግሞ የምንጫወትበት ትክክለኛው ጊዜም ነገ ከመሆን መናገር እንችላለን ሲሉም ነው የተናገሩት። ባርሴሎና በ60 ነጥብ ከአናት ሲቀመጡ ከመጨረሻ 5 ጨዋታዎች አንድም ያላሸነፈው የፓምፓሎናው ክለብ እንግዲህ ኦሳሱና 33 ነጥቦችን በመሰብሰብ የ14ኛ ስፍራን ይዞ ይገኛል። ባርሴሎና በቀጣይ በ20 ቀናት ውስጥ 7 ጨዋታዎችን የማድረግ አስጨናቂ ጉዞም ይጠብቀዋል ተብሎ ነው የሚታሰበው። እኛ ሪያል ማድሪድ አይደለንም ብለዋል ሃንሲ ፍሊክ ሲናገሩ። የባርሴሎና ዋና አሰልጣኝ ሃንስ ፍሊክ ባርሴሎና እንደ ሪያል ማድሪድ አይደለም ሲሉ በሰጡት አስተያየት ላይ ገልጻሉ። ሪያል ማድሪድ በላሊጋው ከ72 ሰዓታት ባነሰ ጊዜ ውስጥም 2 ጨዋታዎችን እንዲጫወቱ መርሃ ግብር ከወጣላቸው እንደማይጫወቱ እንግዲህ ተናግረዋል። ባርሴሎና በበኩሉ በነገው ዕለት እንግዲህ ጨዋታውን የሚያደርጉት መርሃ ግብር የወጣለት ሲሆን አሰልጣኝ ሃንስ ፍሊክ ደስተኛ አይደሉም። ነገ በመጫወታችን ደስተኛ አይደለንም፣ ነገር ግን መቀበል አለብን። በጨዋታዎች መሃል የ3 ቀናት ልዩነት አለን ሲሉ ነው አሰልጣኝ ሃንስ ፍሊክ የተናገሩት። ስለ ሪያል ማድሪድ አንጫወትም ስለሚለው ማስፈራሪያ የተነሳላቸው አሰልጣኝ ሃንስ ፍሊክ እኛ ባርሴሎናዎች ነን፣ ሪያል ማድሪዶች አይደለንም። ባርሴሎና ውስጥ በመሆኔ እኮራለሁ ሲሉም ነው የተናገሩት። ቀደም እንዳልኳችሁ ግን የላሊጋው መሪ ባርሴሎና ነገ ምሽት ከኦሳሱና ጋር በሚያደርገው ተስተካካይ የሊግ መርሃ ግብሩ ላይ የወሳኝ ተጫዋቾቹን ግልጋሎት አያገኝም። በጨዋታው ብራዚላዊው የፊት መስመር ተጫዋች ራፊኒሃና ሮናልዶ አሮሆ ደግሞ እንደማይደርሱ ነው አሰልጣኝ ሃንስ ፍሊክ ያረጋገጡት። ለብሔራዊ ቡድናቸው ግዴታ ወደ ደቡብ አሜሪካ ያቀኑት ራፊኒሃና ሮናልዶ አሮሆ በረጅም ጉዞ ምክንያት ለጨዋታው እንደማይደርሱ ተነግሯል። ባርሴሎና ከኦሳሱና ጋር የሚያደርጉት የሊግ ጨዋታ እንግዲህ ነገ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። ባርሴሎና ለሃንስ ፍሊክ ኮንትራት ማራዘሚያም ሊያቀርብ ነው ተብሏል። ባርሴሎና ለሃንስ ፍሊክ አዲስ ኮንትራት ጉዳይም ጥሩ ተስፋ እንዳዘለ ይገመታል። የስፔኑ ቡድን ላሊጋን ለማሸነፍ ተስፋ ያለው ሲሆን የቻምፒየንስ ሊግ ዋንጫን ለማሸነፍም እድል አለው። ነገር ግን ከምንም በላይ የክለቡ ድባብ በእርግጠኝነት ባልታወቀበት ሁኔታ ተለውጧል። ከአንድ ዓመት ባነሰ ጊዜ ውስጥም የሃንስ ፍሊክ መምጣት ባርሴሎና ምንም ሊገምተው የማይችለው የተሻለ ቅርጽ እንዲኖረውም አድርጎታል። ሃንስ ፍሊክ በጥር ወር የስፔን ሱፐር ካፕን ያሸነፈ ሲሆን አሁንም ብሉ ግራናዎቹ በሶስቱ ዋና ዋና ውድድሮች ላይ ይገኛል። ሐሙስ ኦሳሱናን ማሸነፍ የሚችሉ ከሆነ ባርሴሎናዎች በላሊጋው የደረጃ ሰንጠረዥ አናት ላይ በ3 ነጥብ ብልጫ መሪ ይሆናሉ። ባለፈው ክረምት ፓኦ ቪክተርንና ዳኒ ኦልሞን ብቻ ቢያስፈርሙም ሃንስ ፍሊክ ከአካዳሚ ምርቶች ማርክ ካይሴዶ እና ጄራርድ ማርቲንን በማሳደግም ብዙ አግኝተዋል። እንደ ስፖርት ዘገባ ከሆነ ባርሴሎናዎች ሃንስ ፍሊክ ለሰራው ትልቅ ስራ አዲስ ኮንትራት ሊሰጡት ይፈልጋሉ። የእግር ኳስ ዳይሬክተር ዴኮ ለወደፊቱ ላይም ሊፈጠር የሚችለውን ማንኛውንም ጥርጣሬ ለማስወገድ ይፈልጋል። እናም ደግሞ አሁን ያለውን ኮንትራትም ለ1 ዓመት ለማራዘምም እየተዘጋጁ ነው። አዲስ ኮንትራት ከተጠናቀቀ ሃንስ ፍሊክ እስከ 2027 ድረስም እንዲቆይም ያደርገዋል የተባለው። የካታላኑ ዕለታዊ ጋዜጣ ሃንስ ፍሊክ በባርሴሎና ውስጥም በጣም ደስተኛ ነው፣ ነገር ግን የረጅም ጊዜ ኮንትራቶችን መፈረም አይፈልግም። በዚህ ክረምትም ማራዘሚያውን 1 ዓመት ብቻ ይሆናል። ሁለቱም አካላት አሰልጣኙና የስፖርት አመራሩ ባርሴሎና በአካዳሚ ምሩቆች ዙሪያም መገንባቱን መቀጠል ለብሉ ግራናዎቹም ቅድሚያ የሚሰጠው ጉዳይ ነው። ሃንስ ፍሊክ በክረምቱ እንዲጠናከርለት የሚፈልጋቸው 1 ወይም ደግሞ 2 ቦታዎችም እንዳሉም ጭምር ነው የተነገረው። ቸልሲ በክረምቱ የዝውውር መስኮት ሪያል ማድሪድን አሸንፎ የቦርንመዙን ተከላካይ ዴን ሆይትሰንን ለማግኘት ከሚጠበቀው በላይ ገንዘብ ለማውጣት እቅድ አላቸው ብሏል ሜል ስፖርት በዘገባው። ማንቸስተር ሲቲ በክረምቱ የዝውውር መስኮት ጃክ ግሪሊሽን ለመሸጥ የተዘጋጁ ሲሆን ተጫዋቹን ከሚፈልጉት ክለቦች መካከል ደግሞ አንደኛው ቸልሲ ነው ተብሏል። ቸልሲ ተጫዋቹ ልምምድ ጀምሯል። የምዕራብ ለንደኑ ክለብ ቸልሲ የፊት መስመር ተጫዋች የሆነው ኒኮላስ ጃክሰን ከጉዳቱ በማገገም ወደ ልምምድ መመለሱ ተገልጿል። ኒኮላስ ጃክሰን በጡንቻ ጉዳት ምክንያት ለሳምንታት ከሜዳ ርቆ መቆየቱ አይዘነጋም። ሴኔጋላዊው የፊት መስመር ተጫዋች ኒኮላስ ጃክሰን አሁን ላይ እንግዲህ ሰማያዎቹ በቀጣይ ላለባቸው ጨዋታም ዝግጁ እንደሚሆን ነው የተነገረው። በመጪው ክረምት በአሜሪካ የሚካሄደው የዓለም ክለቦች ዋንጫ ውድድር የሚያሸነፈው ክለብ የሚሰጠው ገንዘብ ታውቋል። ውድድሩን በበላይነት የሚያጠናቀቀው ክለብ በአጠቃላይ 115 ሚሊዮን ዩሮ ገንዘብም እንደሚቀበል ፊፋ ይፋ አድርጓል። ፊፋ ለውድድሩ ተሳትፎ የሚሰጠውን ገንዘብ ጨምሮ አጠቃላይ $1 ቢሊዮን ለሽልማት ማዘጋጀቱን የተገለጸው
በውድድሩ ላይ የሚሳተፉ 12 የአውሮፓ ክለቦች ፊፋ ባዘጋጀላቸው ደረጃ መሰረት ከ12.8 እስከ 38.2 ሚሊዮን ዶላርም ባለው ውስጥ የተሳትፎ ክፍያን ያገኛሉ። የዓለም ክለቦች ዋንጫ ውድድር ከሰኔ 7 እስከ ሐምሌ 6 2017 ዓ.ም በአሜሪካ ለ32 ክለቦች መካከልም የሚካሄድ ውድድር ነው። አትሌቲኮ ማድሪድ አዲስ የማንቸስተር ሲቲ ተጫዋች ይፈልጋል። የአትሌቲኮ ማድሪድ ቡድን በመጪው የክረምት ተጫዋቾች የዝውውር ገበያ የጥራት አማራጮችን መፈለጉን ቀጥሏል። የስፔኑ ፌጂያስ እንደዘገበው ለቀጣይ ውድድር ዘመን የግብ ጠባቂ ቦታን ለማጠናከር ስቴፈን ኦርቴጋ ላይም አይናቸውን ጥለዋል። ከያኖ ብላክ መልቀቅ ጋር ተያይዞ እንግዲህ ይሄ ቡድን የስፖርት ማኔጅመንቱ ለጀማሪ ቦታው የሚወዳደር ግብ ጠባቂን እየፈለገ ሲሆን በማንቸስተር ሲቲ ተጠባባቂ የሆነው ጀርመናዊው ጥሩ አማራጭም አድርገው እየተመለከቱት ነው። ሁሊያን አልቫሬዝን ለማስፈረም ከማንቸስተር ሲቲ ጋር ጥሩ ግንኙነት ያለው የማድሪዱ ክለብም ማጠናከሪያዎችን ለማግኘት የፔፕ ጓርዲዮላን ቡድን በድጋሚ ለመጠየቅም እየተመለከቱ ነው። የኤደርሰን በክረምት ለመልቀቅ መቃረብን ተከትሎ በእንግሊዝ ቡድን ውስጥም ለኦርቴጋ መንገዱን ሊከፍት ይችላል። ነገር ግን የክለቡ ዓላማ ሌላ ትልቅ ግብ ጠባቂን ማምጣት እንደሆነ ነው ዘገባዎች እያመለከቱ እንዲሁ የሚገኙት። የሲቲ አዲስ ግብ ጠባቂ ለማምጣት መዘጋጀት ጀርመናዊው ግብ ጠባቂ ብዙ የመጫወቻ ጊዜያቶችን የሚያገኝበት መዳረሻን እንዲፈልግ ያደርገዋል። እናም አትሌቲኮ ማድሪድ የያኖ ብላክን መልቀቅ ካረጋገጡ ኦርቴጋን ለማምጣትም ሊሞክሩ ይችላሉ። ባየር ሚኒክም ስቴፈን ኦርቴጋ ላይ ፍላጎት አሳይቷል። ነገር ግን በድጋሚም ተጠባባቂ ግብ ጠባቂ የመሆን እድሉ ለሱ የሚስብ ነገር አይደለም። በአንጻሩ አትሌቲኮ ማድሪድ ለወደፊት ህይወቱ ወሳኝ ሊሆን ይችላል። በአትሌቲኮ ጀማሪ ቦታን ለማግኘት ዋስትና ይሰጠዋል። ኦርቴጋ እስከ 2026 የሚያቆይ ኮንትራት ያለው ሲሆን በሲቲ ኮንትራትም እንዲያድስ ፍላጎት አለው። ነገር ግን ዓላማው በቋሚነት የሚጫወትበትን ቡድን መፈለግ ነው። በዋንዳ ሜትሮፖሊታኖ የሱ ፊርማ በተመጣጣኝ ዋጋ ማግኘትም ክለቡ ከሚፈልገው መገለጫ ጋርም የሚስማማ ይሆናል ተብሎ ነው የሚታሰበው። ቶትንሃም ተከላካዩን ከፕሪሚየር ሊግ ተቀናቃኞች ለመንጠቅ 40 ሚሊዮን ፓውንድ እያዘጋጁ ነው። ቶትንሃም ሆትስፐርስ በክረምቱ አዲስ ተከላካዮችን እየፈለጉም ሲሆን ከኢላማቸው አንዱ ደግሞ የወልቭስ የግራ መስመር ተከላካይ ሪያን አይት ኑሪ እንደሆነ ተሰምቷል። ለቶትንሃም የውድድር ዘመኑ ከባድ ሆኖበታል። አብዛኛው የችግራቸው መንስኤም የጉዳት ምክንያት ነው። ምንም እንኳን ይህ ቀውስ ቢኖርም በግራ መስመር ተከላካይ ቦታ ላይ ዲጄፕ ስፔንስ አስደናቂ ብቃትን አሳይቷል። አሰልጣኙ ከብዙ ክለቦች ፍላጎት እየሳበ ያለው ፔድሮ ፖሮን ለመተካትም አዲስ ተጫዋቾችን ለማስፈረም እቅዶችን እያዘጋጁ ነው። እናም አይት ኑሪንም ከኢላማቸው ዝርዝር ውስጥም ዋነኛው ነው። ቶትናም ሆትስፐርስ የተጫዋቹን ክለብ እንግዲህ ለአይት ኑሪም የጠየቀውን ዋጋ እንግዲህ አውቋል ነው እየተባለ የሚገኘው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ከቶትናሞች የ23 ዓመቱን ተከላካይም ያላቸው ፍላጎት እንዲሁ ያላቸው ሲሆን እንደ ሊቨርፑል፣ አርሰናል እንዲሁ ማንቸስተር ዩናይትድም ተቀላቅለዋል። በቅርብ ወራት ውስጥም ያሳየው ብቃት የብዙ ቡድኖችን ፍላጎት የሳበ ሲሆን ቶተንሃም ፊርማውን ለማግኘትም ዝግጁ ነው። አይት ኑሪ በ2026 ኮንትራቱ ያበቃል። ስለዚህም በውድድር ዓመቱ መጨረሻ በወልቭስ አዲስ ውል ካልፈረመ በክረምቱ የዝውውር መስኮትም ገበያ የመልቀቅ ዕድሉ ሰፊ ነው። ስለሆነም ክለቦች ተጫዋቹን በርካሽም ሊያገኙ ይችላሉ። ቶተንሃሞች 40 ሚሊዮን ፓውንድ አዘጋጅተዋል ተብሎ ተዘግቧል። ቶተንሃም በክረምቱ አይት ኑሪን ለማዘዋወር መቻሉ የሚታይ ይሆናል። ነገር ግን ከዚያ በፊት በወልቭስ አዲስ ኮንትራት ካልፈረመ ብቻ ይሆናል። ነገር ግን በርካታ ክለቦች የተጫዋቹን ሁኔታ በቅርበት እየተከታተሉ ነው። ባለፉት ሁለት የውድድር ዘመናትም እንዲሁ በፕሪሚየር ሊግ ውስጥም ድንቅ የግራ መስመር ተከላካይ ሆኖ ቆይቷል። እናም የፖስቴኮግሉ ቡድን ተጫዋቹን መፈለጉ አያስገርምም የሚሉ መረጃዎች ናቸው አሁን ላይ በስፋት እየወጡ የሚገኙት። አንቷን ግሪዝማን ለአትሌቲኮ ማድሪድ የመጨረሻ ጨዋታዎችን ሊያደርግ ይችላል። በአትሌቲኮ ማድሪድ ባለፉት 10 ዓመታት ውስጥ ከአንቷን ግሪዝማን የበለጠ ተጽዕኖ ያሳደረ ተጫዋች የለም ቢባል ማጋነን አይሆንም። ይህም ባለፈው የውድድር ዘመን የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ እንደሆነ አሳይቷል። የዓለም ዋንጫ አሸናፊው ባለፈው የፈረንጆች ዓመት ራሱን ከብሔራዊ ቡድን ማግለሉ ይታወሳል። አሁን ላይ ግሪዝማን በቀጣዩ ሳምንት በአውሮፓ እግር ኳስ የመጨረሻ ጨዋታዎችን ይጫወታል። ግሪዝማን እንግዲህ ከባርሴሎና ወደ አትሌቲኮ ማድሪድ ከተመለሰ በኋላ በብዙ አጋጣሚዎች የአትሌቲኮ ምርጥ ተጫዋችም ሲሆን የዲየጎ ሲሞኔ ቡድንም ወሳኝ አካልም ነው። ሆኖም ግን አንቷን ግሪዝማን ከሪያል ማድሪድ እና ከባርሴሎና ጋር ባደረጉት ወሳኝ ጨዋታ ላይ ራሱን ማሳየት ባለመቻሉ በስፔን ሚዲያዎችም ትችቶችን ሲያስተናግድ ነበር። በኤፕሪል መጀመሪያ ላይ አትሌቲኮ ማድሪድ እንግዲህ በኮፓ ዴል ሬይ የግማሽ ፍጻሜ ጨዋታ ከብሉ ግራናዎቹ ጋር በሚያደርገው ሁለተኛ ጨዋታ ራሱን ለማሳየት ሌላ እድል ይኖረዋል። ይሁን እንጂ ከስፔን ዋና ከተማ የሚወጡ ዘገባዎች እንደሚያሳዩት
አንቷን ግሪዝማን የመጨረሻ ጨዋታዎችን በዋንዳ ሜትሮፖሊታኖ ሊያደርግ እንደሚችል እየተነገረ ነው። በውድድር ዘመኑ መጀመሪያ ላይ አትሌቲኮ ማድሪድ በውሳኔው ላይ ጣልቃ እንደማይገባና እስከ 2026 ኮንትራት ቢኖረው በዚህ ክረምት እንዲለቅም እንደሚፈቅዱለት ነው የተዘገበው። እንደ ካንዴና ሴር ዘገባ ከሆነ ይህ በክለቡ የመጨረሻ የውድድር ዘመን የመሆን እድሉ እየጨመረ እንደሆነ ተነግሯል። አንቷን ግሪዝማን የውሳኔ ሰዓቱ እየተቃረበ የመጣ ሲሆን በመጪዎቹ ሳምንታትም የወደፊት ህይወቱንም እንዲሁ ይወስናል ተብሎ ይጠበቃል። የወደፊት ህይወቱንም እንግዲህ ለመወሰንም የውሳኔ ሰዓቱ እየቀረበ የመጣ እንደሆነ ነው ዘገባዎች እያሳዩ የሚገኙት። እንግዲህ በዚህ የውድድር ዘመን የመጨረሻ እድሉንም እንግዲህ የመሆኑ እድሉ በጣም ሰፊ እንደሆነ ነው ዘገባዎች እያሳዩ የሚገኙት። ለክለብ ያሳውቃል። የተጫዋቹ መዳረሻ ሜጀር ሊግ ሶከር የሚሆንበት እድል ሰፊ ነው ተብሏል። አንቷን ግሪዝማን ከዚህ ቀደምም ሆነ በአሁኑ ሰዓት በአሜሪካ እግር ኳስ የመጫወት ፍላጎት አለው፣ አልቀየረም። ይህንንም በተወሰነ ደረጃ የዩሊያን አልቫሬዝ ፊርማ ተጫዋቹን መውጣት ምክንያትም እንደሆነ የተሰማ ሲሆን ሁሊያን አልቫሬዝ አትሌቲኮ በመጪዎቹ ዓመታትም የግሪዝማንን የአትሌቲኮ ዋና ተጫዋችነት ይረከባል ተብሎ የሚጠበቀው ወሳኝ ተጫዋች እንደሆነ ዘገባዎች እያሳዩ ይገኛሉ። ስቴቨን ጄራርድ ከአብርሃሞቪች ቸልሲ ይልቅ በልቡ ሊቨርፑልን እንዴት መረጠ የሚለውን መረጃ እናንሳ። ስቴቨን ጄራርድ በ2005 ክረምት ላይ ወደ ቸልሲ ሊዘዋወር ቀርቦ በኋላ ላይ ግን ሊቨርፑል የቆየበት ታሪክ ይታወሳል። ስቴቨን ጄራርድ ከአብርሃሞቪች ቸልሲ ይልቅ በልቡ ሊቨርፑልን እንዴት መረጠ የበርካቶች ጥያቄ ነው። ስቴቨን ጄራርድ በ2005 በህይወቱ ወሳኝ ወቅት ላይ ነበር። በኢስታንቡል የፍጻሜ ጨዋታ ሊቨርፑል አስደናቂ ድል ማግኘቱን ተከትሎ ጄራርድ ከቼልሲ ጋር በእጅጉ ስሙ እየተያዘ ነበር። በ2004 እሱን ለማስፈረም የሞከሩት የቼልሲው አሰልጣኝ ጆዜ ሞሪኒዮ ሳይሳካላቸው ቀረ። በዚህ ጊዜ አስደናቂ የዝውውር ገንዘብ አቅርበውም ነበር። በሳምንት የ100,000 ፓውንድ ደሞዝም አቅርበው ነበር። በዚህም የቀያዮቹ 8 ቁጥር የሊጉ ከፍተኛ ተከፋይም ተጫዋች ያደርገው ነበር። እንደ አውሮፓውያኑ አቆጣጠር ጁላይ 5 ቀን 2005 የሊቨርፑል ስራ አስኪያጅ ሪክ ፔሪ ጄራርድ የኮንትራት ማራዘሚያውን ውድቅ እንዳደረገና ለመልቀቅ እንደወሰነ አስታወቀ። ዜናው በራሱ አስደንጋጭ ቢሆንም ከአንድ ቀን በኋላ ግን የበለጠ ያልተለመደ ነገርም ተፈጠረ። እንደ አውሮፓውያኑ አቆጣጠር ጁላይ 6 2005 ጄራርድ ውሳኔውን በመቀየር በሊቨርፑል እንደሚቆይ አስታውቆ አዲስ የ4 ዓመታት ኮንትራት በፍጥነት ፈርሟል። ለዚህ ድንገተኛ ለውጥም በርካታ ምክንያቶች ነበሩ። በዚህም አንዳንድ እናረገን እንያቸው። ከአንድ ቀን በኋላ ጁላይ 6 2005 ጄራርድ ውሳኔውን በመቀየር በሊቨርፑል እንደሚቆይ ያስታወቀው እናም አዲስ የ4 ዓመታት ኮንትራት መፈረሙ የሚታወስ ነው። ለሊቨርፑል ያለው ፍቅር ከልጅነቱ ጀምሮ የሊቨርፑል ደጋፊ የነበረውና በክለቡ አካዳሚ ያደገው ጄራርድ በጣም ይወደው የነበረው ክለብን መልቀቅ አልቻለም። በኋላ ላይም ከኢስታንቡል ፍጻሜ በኋላ ሊቨርፑልን መልቀቅ ለሱ የማይታሰብ ነገር እንደሆነ ተነግሯል። የደጋፊው ጫና፣ የሊቨርፑል ደጋፊዎች የሰነዘሩት ምላሽ ሸሚዙን ማቃጠልን ጨምሮ ከባባር ተቃውሞችም ተከትሎ በጄራርድ ላይ ትልቅ ስሜታዊነትን ፈጥረውበታል። በክለቡ ታሪክም ውስጥ እንደ ከሃዲ መመዝገብም አልፈለገም። ከራፋ ቤኒቴዝ ጋር የተደረገ ቃለ ምልልስም የሊቨርፑል አሰልጣኝ ቤኒቴዝ ጄራርድን በማሳመን ረገድ ቁልፍ ሚናን ተጫውተዋል። ለጄራርድ ቡድኑ ከሚያስበው በላይ ቡድኑን እንግዲህ እየጠቀመ እንደሆነና ብዙ ስኬቶችን በመንገዱ ላይ እንዳለ ነግሮታል። የግልና የቤተሰብ ውሳኔ ጄራርድ በኋላ ላይ በህይወት ታሪኩ ላይ ከቤተሰቡና ከቅርብ ጓደኞቹ ጋር ከተማከረ በኋላ ልቡ ከሊቨርፑል ጋር እንደሆነና የሌላ ቡድን ሸሚዝን ለብሶ ማሰብ እንደማይችልም ይገልጻል። በመጨረሻም ጄራርድ የቼልሲን ጥያቄ ውድቅ በማድረግ ውሳኔውን በህይወት ውስጥም በጣም አስፈላጊ ከሆኑት ጊዜያትም አንዱ እንደሆነ ገልጿል። እንደ ኢስታንቡል ካለ ምሽት በኋላ ሊቨርፑልን እንዴት ለቃለሁ በማለትም ተናግሯል። ምርጫው በሊቨርፑል የታማኝነት ምልክትም እንዲሆን አድርጎታል። ምንም እንኳን ከቡድኑ ጋር ፕሪሚየር ሊግን ባያሸነፈም ይህ ስኬት ግን ወደ ቼልሲ ቢቀላቀልም ይቻለው ነበር። እንደ አውሮፓውያኑ አቆጣጠር በ2015 በታተመው ማይ ስቶሪ በተሰኘው የህይወት ታሪኩ ላይ ስቴቨን ጄራርድ በ2005 ክረምት በሊቨርፑል ለመቆየት ስላደረገው ውሳኔ በዝርዝር ተናግሯል። ከቼልሲ ጋር በዝውውሩ ላይ በጣም ቅርብ ሆኜ ነበር። የዝውውር ዋጋው ጠረጴዛ ላይ ነበር፣ ገንዘቡም ድንቅ ነበር። እናም ጆዜ ሞሪኖ በግል ጠሩኝ። ለአፍታም ቢሆን ለራሴ አሰብኩኝ፣ ምናልባት ይህ ፕሪሚየር ሊግን የማሸነፍ እድልህ ይህ ነው። በሊቨርፑል እስካሁን ያሳካሁት ነገር ነው። ነገር ግን የጥፋተኝነት ስሜትም እንደ ክለብ ማዕበል መታኝ። የደጋፊዎች ፎቶ ከቤቴ ደጃፍ ተሰብስበው ሸሚዜን ሲያቃጥሉ አይቻለሁ። ልቤም ተሰበረ። ከነሱ አንዱ ነበርኩኝ። እንግዲህ ሰፈር የመጣ ልጅም ነበር። እንዴት እንግዲህ ልለቃቸው እችላለሁ? ብሄድ ጭንቅላቴን ቀና አድርጌ እዚህ ከተማ ላይ መሄድ አልችልም ነበር ሲልም ነው የሚናገረው።
ዋንጫውን በኢስታንቡል ሳነሳው የማይታይ ቃል ኪዳን የፈረምኩኝ ያክል ነበር። ከጥቂት ሳምንታት በኋላ እሺ አሁን ወደ ቼልሲ ሄዳለሁ ብዬ እንዴት ልናገር እችላለሁ? ያ ቅጽበት በአእምሮዬም ተቀርጾ ነበር። ሪኪ ፔሪ ጋር ደውዬ እንደምቆይ ስነግረው ከትከሻዬ ላይ ተራራ እንደተነሳ ያክል ነበር የቀለለኝ። ቼልሲ ምን ሊሰጠኝ እንደሚችል አላውቅም ነበር፣ ነገር ግን ሊቨርፑል የኔ ሁሉ ነገር እንግዲህ እንደሆነ አውቄ ነበር። ያ ምሽት የተኛሁትም በቀናት ውስጥ ለመጀመሪያ ጊዜ ነው። የቼልሲ ኮንትራት በአእምሮዬ በነበረበት ወቅት እንኳን በልጅነቴ የሊቨርፑልን ማሊያ ለብሼ የተነሷቸው ፎቶዎችም እያየሁ አደግኩኝ። በማለዳ ሀሳቤን እንድቀይርም ያደረገኝ ያ ነው ሲልም ይናገራል። የጄሚ ካራገር ሚና ይነገራል። ጄራርድ በህይወት ታሪኩ መጽሐፍ ውስጥም ስለ ካራገር ተናግሯል። ጄሚ ካራገር ካነጋገርኳቸው ሰዎችም አንዱ ነበር። እሱ እንደኔ የሊቨርፑል ተጫዋችና የሊቨርፑል የሊድ ደጋፊ ነበር። ለምን ለመልቀቅ እንዳሰብኩኝ እንኳን ሊረዳው አልቻለም። ቃላቱ ቀላል ነበር፣ ነገር ግን ኃይለኛ ነበሩ። እዚህ ነህ፣ ይህ ቤትህ ነው፣ አሁን ገና ጅማሮህ ብቻ ነው። ጄራርድ በመጽሐፉ ላይ ካራገርና ደጋፊዎች ለወሰነው ውሳኔ የተናገሩት ንግግርና ድርጊትን ፈጽሞ እንደማይረሳቸውና ይህም በሱ ላይ ከፍተኛ ተጽዕኖ እንዳሳደረበትም ተናግሯል። ከኢስታንቡል ተአምር በኋላ ካራገር ሊቨርፑልና አዲስ ምዕራፍ እየገባ መሆኑን ለጄራርድ አስታውሰው። በቤኔቴዝና በአውሮፓ ዋንጫ ካሸነፈ ቡድን ጋርም ጄራርድን ወደ ቼልሲ መሄድ ሳያስፈልገው ከሊቨርፑል ጋር ብዙ ማሳካት እንደሚችልም ያምን ነበር። ካራገር በወቅቱ የቡድኑ ሁለተኛ አምበል ሲሆን በመልበሻ ክፍል ውስጥም ጠንካራ ስብዕና ነበረው። ጄራርድ በኋላ ላይ በቃለ ምልልሶቹ ላይ በካራገርና ከሌሎች የቡድን አጋሮች ጋርም በቼልሲ ማሊያ ለብሶ መጫወት እንደማይችል ተናግሯል። ካራገር የሚወክለው የወዳጅነትና የታማኝነት ስሜት ጄራርድን አስደንቆትም ነበር። ካራገር ራሱ ጉዳዩን በራሱ መጽሐፍ ላይ እንደተናገረው ጄራርድ ሊሄድ እንደሚችል ሲሰማ በግል ደውሎለትም ከሄድክ ወደ ቡድኑ ብቻ ሳይሆን ወደዚህ ከተማ መመለስ በፍጹም አትችልም ሲልም ተናግሯል። የአጭር ግን ኃይለኛ ንግግር የካራገርም ተጽዕኖ ጥልቀትን የሚያሳይ ነው። የጄሚ ካራገር ሚና ከረጅም አመክንዮ ክርክርም ይልቅ ስሜታዊና ሞራላዊ ተጽዕኖ ነበረው። ጄራርድ ኋላ ታሪኩን የጋራ ማንነቱንና የሊቨርፑል የወደፊት እድልን በማስታወስ በኋላ ላይ የህይወቴ ምርጥ ውሳኔ ነው ወዳለው ውሳኔ መራው። ካራገር ታማኝ ጓደኛና የሊቨርፑልም እንግዲህ አክራሪ ደጋፊ እንደሆኑ መጠን ጄራርድ ወደ ቼልሲ የመዘዋወር አፋፍ ላይ መልሶታል። ጄሚ ካራገር በህይወት ታሪኩ መጽሐፍ ላይ ሲናገር ስቴቨን ጄራርድ ወደ ቼልሲ ሊሄድ እንደሚችል በሰማው ጊዜ ማመን አልቻልኩም። ደወልኩለትና ምን እየሰራህ ነው? ይህ ቤት ነው፣ መሄድ አትችልም አልኩት። ከሄደ በኋላ ግን በሊቨርፑል አንገቱን ቀና ማድረግ እንደማይችል ነገርኩት። ዝም ብሎ አዳመጠና ምንም አልተናገረም። ነገር ግን እያሰበ እንደሆነ አውቃለሁ። ካራገር በመጽሐፍ ውስጥም ጄራርድ በዚህ አዲስ ፈተናና በሊቨርፑል ባለው ታማኝነት መካከልም እንደተያዘና እሱ እንደ ጓደኛና እንደ ቡድን ጓደኛው ሊቨርፑል ለሱ ምን ያክል አስፈላጊ እንደሆነ ለማስታወስም እንደሞከረ ይገልጻል። ለስቴቨን ጄራርድ እንዲህ አልኩት፣ ከሄድክ ደጋፊዎች በፍጹም ይቅር አይሉህም። አንተኛ ካፕቴን ነህ፣ የኢስታንቡል ዋንጫን አሸንፈሃል። አሁን ምን ልታደርግ ነው? እነዚህ ነገሮች ካራገር ጄራርድን በንግግሩና በሊቨርፑል አክራሪ ደጋፊዎች ስሜት እንዴት ተጽዕኖ እንዳደረበትም የሚያሳዩ ጉዳዮች ናቸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረግን ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናን ለእናንተ ማቅረብ እወዳለሁ። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ መረጃዎችን አካተን በስፋት የምንገናኝ ይሆናል። ፏድ ባሮ ፕሮግራሙን መራሁ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ በአክብሮት ተመኘሁ።